ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን አዳዲስ የዝውውር መረጃዎችን ጨምሮ አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። ሊቨርፑል ሳላህን በሁለት አጥቂዎች ለመተካት ማቀዱ ተሰማ። መሐመድ ሳላህ ክለቡን እንደሚለቅ ይፋ ማድረጉን ተከትሎ ሊቨርፑል የአጥቂ ክፍሉን ለማጠናከር ዝግጅት መጀመሩ ተሰምቷል። ዘ አይ ፔፐር እንደዘገበው ከሆነ ክለቡ ሳላህን ለመተካት አንድ ስመጥር አጥቂ እና አንድ ተስፋ የሚጣልበት ወጣት ተጫዋች በክረምቱ ለማስፈረም አቅዷል። በዚህም መሰረት በ52 ሚሊዮን ፓውንድ የሚገመተውና በጁቬንቱስ ቤት ድንቅ ብቃቱን እያሳየ የሚገኘው ፖርቹጋላዊ ኮከብ ፍራንሲስኮ ኮንሴሳዮ የሊቨርፑል ዋነኛ ኢላማ ሆኗል። ይህ ወጣት ተጫዋች ልክ እንደ ሳላህ በተከላካዮች ላይ ቀጥተኛ ጫና የመፍጠር ብቃት እንዳለው የሚታመን ሲሆን ሊቨርፑልም እሱን ለማምጣት የአጥቂ ክፍሉን ዳግም ለማደስ መዘጋጀቱን ዘገባው አመልክቷል። ከአስቶን ቪላ ጋር ሌላ አስደናቂ የውድድር ዘመን እያሳለፈ የሚገኘው ሞርጋን ሮጀርስም በሊቨርፑል ዘንድ ከፍተኛ ፍላጎት ያደረበት ሌላኛው ተጫዋች ነው። ሆኖም የ23 ዓመቱ ኮከብ በዚህ የውድድር ዘመን መጀመሪያ ላይ አዲስ የውል ስምምነት በመፈረሙ ምክንያት እሱን ለማስፈረም እጅግ ከፍተኛ የሆነ የዝውውር ዋጋ ሊጠየቅ እንደሚችል ተገልጿል። ሌላኛው በሊቨርፑል እይታ ውስጥ ነው የተባለው የባየር ሙኒኩ ድንቅ አጥቂ ማይክል ኦሊሴ ነው። ይሁንና ይህንን ተጫዋች ለማዘዋወር ከፍተኛ ገንዘብ ማውጣት ሊጠበቅበት ይችላልም ተብሏል። የእንግሊዙ ክለብ ቶተንሃም ሆትስፐር ዋና አሰልጣኙን ኢጎር ቱዶርን ከ6 ሳምንታት ቆይታ በኋላ በስምምነት ማሰናበቱን አስታውቋል። ባለፈው የካቲት ወር ቶማስ ፍራንክን ተክተው ክለቡን የተቀላቀሉት ቱዶር ቡድኑን በመሩባቸው 5 የፕሪሚየር ሊግ ጨዋታዎች 4ቱን ተሸንፈው በአንዱ ብቻ አቻ በመለያየት ምንም አይነት ድል ማስመዝገብ አልቻሉም። ከእሳቸው ስንብት ጋር ተያይዞ የግብ ጠባቂና የአካል ብቃት አሰልጣኞችም ክለቡን ለቀዋል። ክለቡ በአሁኑ ሰዓት አሰልጣኝ ሮቤርቶ ዲዘርቢን ለመሾም እያነጋገረ መሆኑ ተገልጿል። ቶተንሃም አሰልጣኝ ሮቤርቶ ዲዘርቢ በአሁኑ ሰዓት ክለቡን እንዲረከቡ ለማሳመን ጥረት ላይ መሆኑ ተነግሯል። ሮቤርቶ ዲዘርቢ በበኩላቸው ክለቡ ከመውረድ ከተረፈ ክረምት ላይ የመረከብ ፍላጎት እንዳላቸው ተሰምቷል። አሰልጣኙ አሁን ባይመጡም ቶተንሃም ክረምት ላይ ሊሾማቸው እንደሚፈልግ ተዘግቧል። ቶተንሃም በአማራጭነት ሻንዳይክን ጨምሮ ሌሎች አሰልጣኞችን መያዙ ተገልጿል። ማንቸስተር ዩናይትድ ከሊጉ 2 ምርጥ አማካዮች ጋር ስማቸው መያያዙ ቀጥሏል። የእንግሊዙ ታላቅ ክለብ ማንቸስተር ዩናይትድ ከኤሊየት አንደርሰን እና ሳንድሮ ቶናሌ ጋር ስሙ እየተያዘ ይገኛል። ካስሜሮ በክረምት ዩናይትድን እንደሚለቅ ካረጋገጠ በኋላ የእሱን ቦታ ለመሸፈን ክለቡ አንድ ምርጥ አማካይ ወልደ ኦልድ ትራፎርድ ለማምጣት በቅርቡ ወደ ስራ ይገባል ተብሏል። አሁን ላይ ለኖቲንግሃም እየተጫወተ ያለው እንግሊዛዊው ኤሊየት አንደርሰን ከክለቡ ጋር ስሙ እየተነሳ ያለ ተጫዋች ሲሆን ክለቡን መቀላቀል እንደሚፈልግም ተነግሯል። ሰሞኑ ደግሞ የኒውካስትሉን ጣሊያናዊ ወዲያሙ አማካይ ሊሳንድሮ ቶናሌንም ወደ ኦልድ ትራፎርድ ለማምጣት ክለቡ ይፈልጋልም ተብሏል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ክለቡ የኒውካስትሉን አማካይ ሳንድሮ ቶናሌን እንዲያስፈርም ፍላጎቱን መግለጹ ተሰምቷል። በጊዜያዊ አሰልጣኝ ማይክል ካሪክ ስር መነቃቃት የታየበት ማንቸስተር ዩናይትድ በክረምቱ የአማካይ ክፍሉን በአዲስ ተጫዋቾች ለመገንባት ቅድሚያ ሰጥቶ እየሰራ ይገኛል። ሳንድሮ ቶናሌ ባለፈው ሐሙስ ለጣሊያን ብሔራዊ ቡድን በዓለም ዋንጫ ማጣሪያ ያስቆጠረው አስደናቂ ግብ የዩናይትድን ቀልብ የበለጠ እንዲስብ አድርጓል። ሜል እንደዘገበው ብሩኖ ፈርናንዴዝ ቶናሌ ወደ ዩናይትድ እንዲመጣ ለሚደረገው ጥረት ከፍተኛ ድጋፍ ሰጥቷል። ሊቨርፑልና ቼልሲ ኮንትራቱን ሊጠናቀቅ 1 ዓመት የቀረውን የ22 ዓመቱን ስዊዘርላንዳዊ ተከላካይ ሮጄሪዮ ኒኮሲዮን ለማስፈረም ፍላጎት ካሳዩ የፕሪሚየር ሊግ ክለቦች መካከል ሲሆኑ ሪያል ማድሪድ፣ የክሪስታል ፓላስ እና የእንግሊዝ ብሔራዊ ቡድን አማካይ የሆነውን የ2 ዓመቱን አዳም ዋርተርን ለማስፈረም ፍላጎት ካሳዩ ክለቦች አንዱ ነው። ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት ስብስቡን በከፍተኛ ሁኔታ ለማጠናከር እቅድ ይዟል። እንደ ዴይሊ ሜል ዘገባ ከሆነ ክለቡ በተለየ አማካይ ክፍሉን ለማደስ የኒውካስትል ዩናይትዶቹን ኮከቦች ዋነኛ ኢላማው አድርጓል። ከቶናሌ በተጨማሪ ዩናይትድ ብሩኖ ጉማሬሽን ለማስፈረም ከፍተኛ ፍላጎት አለው። እንደውም ተጫዋቹ ከክለቡ ጋር በግል ጥቅማ ጥቅሞች መስማማቱን የሚጠቁሙ ያልተረጋገጡ ዘገባዎች እየወጡ ነው። ከሁለቱ አማካዮች በተጨማሪ ዩናይትድ አንድ አጥቂና አንድ የግራ መስመር ተከላካይ
ለማስፈረም አቅዷል። ኒውካስትሎች ባለፈው ክረምት አሌክሳንደር ኢሳክ ወደ ሊቨርፑል ሲያመራ ከነበረው ውዝግብ ለመማር ወስነዋል። በወቅቱ ኢሳክ ወደ ሊቨርፑል ለመሄድ የስራ ማቆም አድማ ማድረጉና ክለቡ ተስማሚ ምትክ ሳይተካ መቅረቱ ይታወሳል። አሁን ግን ቶናሊ የመልቀቅ ፍላጎት ካሳየ ኒውካስትሎች ብልህ በሆነ መንገድ አማራጮቻቸውን በመመልከት ለክለቡ የሚበጀውን ውሳኔ እንደሚያሳልፉ ዴይሊ ሜል ዘግቧል። ብራይተን ካሜሮናዊውን አማካይ ካርሎስ ባሊባን ከመሸጥ ጋር በተያያዘ የነበራቸውን ጠንካራ አቋም ያላሉ ሲሆን ባለፈው ክረምት ለማንቸስተር ዩናይትድ ከጠየቁት 100 ሚሊዮን ፓውንድ በጣም ባነሰ ዋጋ ለመሸጥ ዝግጁ ናቸው። አርሰናል የኖቲንግሃም ፎረስቱን አማካይ የሆነውን የ23 ዓመቱን ኤሊየት አንደርሰንን ለማስፈረም ጥረት እያደረገ ሲሆን ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቼልሲም ተጫዋቹን ለማግኘት ክትትል እያደረጉ መሆኑን ኮት ኦፍሳይድ ዘግቧል። ሊቨርፑልና አርሰናል የፓሪስ ሰን ጀርመኑ የጆርጂያ የመስመር ተጫዋች ኪቪቻን ለማስፈረም ያደረጉት ጥረት በክለቡ ውድቅ ተደርጎባቸዋል። ጁቬንቱስ የ37 ዓመቱ የባርሴሎና አጥቂ ሮበርት ሌቫንዶስኪን ክለቡን የሚለቅ ከሆነ በነፃ ዝውውር ለማስፈረም እንቅስቃሴ ሲጀምር በተጨማሪ የቀድሞውን የእንግሊዝ ብሔራዊ ቡድን አጥቂ ሜሰን ግሪንውድን ለማስፈረም ፍላጎት ሲያሳይ፣ አትሌቲኮ ማድሪድ በበኩሉ የባርሴሎና አጥቂ ለማግኘት ግፊት እያደረገ መሆኑን ላ ጋዜጣ ዴሎ ስፖርት ዘግቧል። ስፔናዊ አሰልጣኝ ሉዊስ ኤንሪኬ የማንቸስተር ዩናይትድን ጥያቄ ውድቅ በማድረግ በፓሪስ ሰን ጀርመን ለመቆየት አዲስ ኮንትራት ሊፈርም ነው ተብሏል። የ26ቱ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቀን በይፋ ታወቀ። የአውሮፓ እግር ኳስ ማህበር እንዳስታወቀው የ2026ቱ የክለቦች የአውሮፓ ቻምፒየንስ ሊግ የሚለይበት ታላቅ ጨዋታ ግንቦት 22 እንደሚካሄድ ተረጋግጧል። የቡዳፔስቱ ፑስካስ አሬና ስታዲየም ለዚህ ታሪካዊ ጨዋታ ዝግጁ ሆኗል። የዚህን ታላቅ ዋንጫ ፍጻሜ የሚቀላቀሉ ሁለት ቡድኖች እነማን የሆኑ? ግምታችሁን በኮሜንት አጋሩኝ። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።